የምንከበርበትና የምንወደድበት ቦታ ላይ ብቻ ነው መዋል ያለብን የሚለው አባባል የሽንፈትና የበታችነት ስሜት ምልክት ነው። ደካማ ጎንን ማወቅ ደካማ ጎንንና ስንፍናን ወይም ደግሞ ስህተትን ማወቅ የሚጠቅመው ለምንድን ነው ታውቃላችሁ? ለመኖር ይጠቅማል። አለዚህ አያኗኑርም። ሁልጊዜ ሰውን እኔ ነኝ የምበልጠው፣ እኔ ሰው አያውቅም፣ እኔ ነኝ የማውቀው፣ እኔ መካሪ ነኝ፣ እኔ የማውቀው ነገር የተሻለ ነገር ነው ብሎ ማሰብ ከሰው ጋር አያኖርም። ምን አልኩ? ደህና ጨዋታ ጀምረህ ለምንድን ነው ሪከርድ ልታደርግ ትሞክራለህ? ገጠር ውስጥ ያለ እልም ያለ ገጠር ውስጥ ያለ አለባበሱ ሁሉ ነገሩ በጣም ተራማ በቃ ስለ ቴክኖሎጂ እንኳን ያቃልበት ማትገምቱ እና ፍዝዝ ብዬ ነው ማለት ከዛ እንትን አይደለሽ ስለኛል ዝም ብዬ የሆነ ሳሌ ከዛ እንሂድ ብላ ልትወስደኝ ስትል አይ አይደለም የሆነ ከማለመረጋጋት ነቃ እንደማለት ነገር ሆኖ እሺ ደሜን አፈስላለሁ ብሎ ልክ አትሌቶች እንደሚያደርጉት ወይ የሆነ ቦታ ላይ ቆርጥና ደሙን ያፈሳል ወይ ሰው ደግሞ እረድልኝ ይለዋል። ሰው ይሰዋል። ከዚህ በላይ ታዲያ ይልማት ያለ እኛ ውጪውን አልምናየው። ኧረ ተው ማለት ያልተናገርነው ብዙ ነገር አለ። ያልተደረገ ነገር የለም እንጂ ያልተነገረ ነገር እንጂ ያልተደረገ ነገር የለም። እኔ እኔነቴን ተቀብዬ እስከኖርኩኝ ድረስ ማንም ዝቅ እንዲያደርገኝ፣ ማንም ከፍ እንዲያደርገኝ፣ ማንም እንዲያንቋሽሸኝ፣ ማንም እንዲያደንቀኝ አይደለም የምፈልገው እኔ ለራሴ የሰጠሁት ክብር እኔ እበቃለሁ። ከዛ ውጭ ግን መንገድ ተላልፎ መጥቶ አንቺ እንዲህ አንተ እንዲህ ሲለን አንድ ሰው ምንም አይደለም ማድረግ ያለብን ከህይወታችን ጥርቅርቅ አድርገን አስወጥተን የራሳችንን መንገድ መኖር ነው። ምክንያቱም ሰውን የሚያከብር ሰው ለራሱ ክብር ያለው ሰው ነው። ሰውን ደስ ብሎት የሚቀበል ሰው ማለት በራሱ ደስተኛ የሆነ ሰው ነው። ክብር የሌለው ሰው ለራሱ ማክበርና ለማክበር ምን እንደሆነ ለይቶ የማያውቅ ሰው አጠገብ ስንሄድ ነው እንዲህ አይነት ብዙ ነገሮች የሚገጥሙንና የምንወደድበት፣ የምንከበርበት፣ የምንደነቅበት ቦታ ጋር ብቻ ነው መዋልና ማደር ያለብን። ትክክል ነው አባባሉ፣ ትክክል ነው። አሁን እዚህ ፊት ለፊት የምታዩት እህታችን አለች የምታወራው፣ እሷ አዳማጭ ናት። ቲክቶክ ላይ ለቃውን ያገኘሁት ይሄ ትክክል ነው አባባሉ። እንግዲህ የምንከበርበትና የምንወደድበት ቦታ ላይ ብቻ ነው መዋል ያለብን የሚለው አባባል የሽንፈትና የበታችነት ስሜት ምልክት ነው። መመከር አልፈልግም፣ አጥፍተሻል መባል አልፈልግም ማለት በተዘዋዋሪ መንገድ ምንድነው የማደርገው ነገር ትክክል ነው ማለት ነው። ያረኩት ነገር አምኜበት ነው ያረኩት። ስለዚህ ትክክል ባይሆንም ትክክል ነው ብላችሁ ተቀበሉኝ፣ ትክክል ነው ብላችሁ ባትቀበሉኝ እንኳን ዝም በሉኝ አይነት ነገር ነው። ስለዚህ አሁን እንዲህ አይነት አስተሳሰብ ያላትን ሴት ይችን የምታወራዋን ሴት ማለት ነው አግኝቻት ባወራት ምንድነው መልስ ልትመልስልኝ የምትችለው? የኔት እንደዚህ እኮ አይባልም፣ አንቺ ላይ እኮ አሁን እንደዚህ አይነት ጠላት ሊኖር ይችላል ብዬ ብላት ምን ትለኛለች? ፍርድ ቤት የምትከሰኝ አይመስላችሁም? አጋንንት አለብሽ ብሎኛል እና የሞራል ካሳ ያስፈልገኛል ብላ የምትከሰኝ አይመስላችሁም? እና እንዲህ አይነት ትውልድ ባለበት ዘመን ላይ ማስተማርን መምከርን ራሱ ወደ ህዝብ ማምጣት በጣም ከባድ ቻሌንጅ ነው። በነገራችን ይሄንን ቻሌንጅ ተጋፍተን መተን ነው እንግዲህ ሰውን የምናስተምረው። የምንወደድበትና የምንከበርበት ቦታ ላይ ብቻ መዋል ያለውን ችግር ልንገራችሁ። 3 ችግር አለው የምንወደድበትና የምንከበርበት ቦታ። አንደኛ ስህተታችንንና ደካማ ጎናችንን አናውቀውም። አንደኛ ትልቁ ችግር ደካማ ጎንና ስህተትን ማወቅ ጥቅሙን ልንገራችሁ። ደካማ ጎንና ስህተትን ማወቅ ከጥፋት ያድናል። ከየትኛው ጥፋት? ከምድርም ከሰማይም ጥፋት ያድናል። በሰው ፊትም መወደድን እንደገና በልባቸው ውስጥ መወደድን ይሰጣል። በሰው ፊት ደህና ነሽ እንዴት ነሽ ማሚ ይሉና አወራው ብላ ነው በሷ ቤት አሁን ተናገርኩ ብላ ነው ይላል ሰው በልቡ። ለምን የተናገራችሁት ነገር እናንተ ጥሩ ነገር መስሏችሁ ስትናገሩት ሁሉም ሰው ጥሩ ነው ማለት አለበት ብላችሁ ስለምታስቡ ሰውም እንደዛ ስለሚላችሁ የተወደዳችሁ ይመስላችኋል። ትልቁ ችግር ይሄ ነው። ሌላው ደካማ ጎንን ማወቅ ደካማ ጎንንና ስንፍናን ወይም ደግሞ ስህተትን ማወቅ የሚጠቅመው ለምንድን ነው ታውቃላችሁ? ለመኖር ይጠቅማል። አለዚህ አያኗኑርም። ሁልጊዜ ሰውን እኔ ነኝ የምበልጠው፣ እኔ ሰው አያውቅም፣ እኔ ነኝ የማውቀው፣ እኔ መካሪ ነኝ፣ እኔ የማውቀው ነገር የተሻለ ነገር ነው ብሎ ማሰብ ከሰው ጋር አያኖርም። ለተወሰነ ጊዜ ምንኖር ይመስላል። ከዛ በኋላ ግን ጸብ ነው፣ ጭቅጭቅ ነው፣ አያኗኑርም ማለት ነው።
ወደኋላ ልመለስና ከሚወዱን ሰዎች ጋርና ከምንወዳቸው ጋር ወይ የምንወደድበት ቦታ ብቻ መዋል ጉዳቱ ነው እንግዲህ የነገርኳችሁ እዚህ ጋር አንደኛ። ሁለተኛ ደግሞ ትልቁ ጉዳት ከእግዚአብሔር ጋር ያጣላል። እንዴት አድርጎ ይምከራል? በሰው ይመጣል አይደል? ሐዋርያትም ሂዱና ህዝቡን አስተምሩ ተብለዋል። ካህናትም መምህራንም ቴዎሎጂ የሚመረቁትም የተለያዩ ምክር የሚመክሩ በእድሜ ከፍ የሚሉ ሰዎችም እግዚአብሔር አድሮባቸው ሊመክሩ ይችላሉ። እንዲያውም እገሌ መክሩኝ እኮ ለቁም ነገር በቃሁ ይላል አንዳንድ ሰውና እግዚአብሔር በሰው እንዳይመክረን ራሱን በህልም እንዳያስተምረን እግዚአብሔር በተለያዩ ነገሮች መጥቶ እንዳያስተምረን ዘጋ ነው ማለት ነው። ስለዚህ ከእግዚአብሔር ጋር ያጣላል። ሶስተኛው ከራስ ጋር ያጣላል። ከፈሱ የተጣላ ሰው እንሆናለን። ማንንም ሰው አልሰማም፣ እኔ ያልኩት ትክክል ነው፣ ስህተት ቢሆንም እንኳን ልትቀበሉ ይገባል ማለት የሚወዱንና የሚያከብሩን ሰዎች መካከል ብቻ መገኘት በጣም ትልቅ ጉዳት አለው። ከራሳችን ጋር እንጣላለን። ሁልጊዜ ብቸኝነት ስሜት ነው የሚሰማን። ሁልጊዜ ከሰው ጋር ያወራነውን ነገር ቢቀበሉ በምናደርግበት ሰዓት ጭቅጭቅና ንትርክ ስለሚፈጠር ገለልተኛ እንሆናለን። ብቻችንን የመሆን ነገር ይፈጠራል። ከዛ ሰይጣን ያገኘናል ማለት ነው። ሰው ብቻውን ሲሆን ሰይጣን ይፈልጋል። ለምን? ዝም ብሎ የተቀመጠ ብረት ይዝጋል የሚባለው እና ገዳማውያን መነኮሳት አባቶቻችን እንኳን ስራ የፈቱ ሆነው እንዳይገኙ ሰሌን እየሰሩ አንዳንድ ስራ እየሰሩ ምናምን ምርት እያመረቱ ወስደው ሸጠው ገንዘቡን አምጥተው ለገዳም ያስረክባሉ። ስራ የፈታ ጭንቅላት እንዳይኖርባቸው እና ሰው ከሰው ጋር የሚያኗኑረው በመደማመጥ ነው። መደማመጥ የሚባል ያው መስማትና ማዳመጥ የሚባል ሁለት የተለያዩ ነገሮች አሉ። መስማት እኔ አሁን ማውራውን ትሰማላችሁ። ማዳመጥ ደግሞ ከልብ ነው። ስለዚህ ካላዳመጣችሁ አትደመጡም፣ ካልወደዳችሁ አትወደዱም። መውደድ ያለባችሁ ደግሞ የሚጠላችሁንም ጭምር ነው። ጠላትህን ውደደው ተብሎ ተጽፏልና ማተብ ያንጠለጠልሽ ከሆንሽ ይሄን ንግግር የተናገርሽ ሴት ማተብ ያንጠለጠልሽ ከሆንሽ ኦርቶዶክስ ከሆንሽ እግዚአብሔርን እፈራለሁ ብለሽ የምታስቢ በፈጣሪ መኖር የምታምኚ ከሆነ ጠላቶቻችሁ ውደዱ ተብሏል። ጠላት ደግሞ የማይወዱንም ጭምር ናቸው። ሁሉም ሰው ሊወደድ ይገባል። ጠላቶቻችሁ ውደዱ ሲባል ወደው አይደለም፣ ሰዎቹ በውስጣቸው እኛን እንዲጠሉ የሚያደርግ መንፈስ ስላለ ነው። ስለዚህ ሰውየው ምን አደረገኝ እኔ ልጠላው የሚገባ በውስጥ ያለውን ሰይጣን ነው ብሎ መቃወም ነው ሰው መውደድ ማለት። ጠላቶቻችሁ ውደዱ ሲባል አንዱ ምን አለ? አይ ጠላቶቻችሁ ውደዱ ስለተባለ እኔ መጠጥ ጠላቴ ነው ስለዚህ ወደዋለሁ ብሎ መጠጡን እየጠጣ ለምን ነው የምትጠጣው ሲባል የመለሰው መልስ እና የሚወዱንና የሚያከብሩን የምንወዳቸው የሚወዱን የሚያከብሩን ሰዎች ጋር መዋል ማለት እኛም የምንወዳቸው እንደዚህ አይነት ሰዎችን ነው። ለምን? ግሬሳችን ይጠብቁልናል፣ ክብራችን ይጠብቁልናል። ክብር ማለት ደግሞ እኛ ለራሳችን የሰጠነው ቦታ ነው ማለት ነው። ይሄ በተዘዋዋሪ መንገድ የትዕቢተኛው የሰይጣን የወደቀው ሰይጣን መንፈስ ሐሳብ ነው ማለት ነው። ይሄን ለማምጣት የፈለኩት። ስለዚህ ትዝብት ውስጥ ይጥላል። እንደዚህ አይነት ቃላት መናገር አለመማርን ያሳያል። አፍ በተከፈተ ቁጥር ሆድ ዕቃ ይታያል እንደሚባለው ማለት ነው። እና ንግግሯ ትክክል አይደለም ልጅቷ። እዚህ ጋር አውደ ነገሥት መጽሐፍ ምን እያለ ነው? እየተቃጠለ ነው መዝሙሩ። ድዝጋው እንትን ኮፒራይት እንዳይጠይቀኝ። አጭር ቪዲዮ ነው መሰለኝ። እና አውደ ነገሥት እያቃጠሉ ነው። ይሄ አውደ ነገሥት የአስማትና የድግምት መጽሐፍ ነው። በጣም የሚበረታታ ነገር ነው። እያወጣችሁ አቃጥሉ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? ማንም። ሁላችሁም ማንም ብላችሁ ጻፉ። ማንም አያስደንቅ። በቃ መዝመት ከሆነ መዝመት ነው። እኔ ምን ሆናለሁ? ምንም አልሆንም፣ እግዚአብሔር ካለ እኔ ምንም አልሆንም ብሎ በእግዚአብሔር ተስፋ አድርጎ ጸሎት ጸልዮ የአስማትና የድግምት ዕቃዎችን በአጠቃላይ ማቃጠል ነው፣ መቃወም ነው። ጨሌውንም ኮተቱንም መተቱንም ሁሉ ነገሩንም ወዳችሁ ፈቅዳችሁ ወደ ህይወታችሁ ያመጣችሁትንም ቤተሰቦቻችሁ ያመጡትንም አውጥቶ ማቃጠል ነው። ከዛ በላይ የመጣው ይምጣ። እግዚአብሔርን ደግሞ ይዛችሁ ምንም ነገር አይመጣም። ቢመጣም እንኳን ታሸንፋላችሁ። ክርስቲያን ሊያሸንፍ የተወለደና የተፈጠረ ነው። ክርስቲያን እየታገለ እቺ ምድር ላይ ያለችውን ፈተና እየታገለ እያሸነፈ የሚሄድ ነው። ሽንፈት የሌለበት ሃይማኖት ቢኖር ክርስትና ነው። አለ ፈተና ግን አሸናፊዎች ነን። ወደፊት ነው፣ ወዴት? ወደ ገነት ነው። ስለዚህ ምንም መፍራት አያስፈልግም። እንደዚህ ማቃጠሉ ተገቢ ነው ብዬ አስባለሁ። ጎጃም ምን ይባላል መሰላችሁ?
ከመሸ ወደ ጤፍ ማሳ አትሂዱ ይባላል። እዛ ስፔሲፊክ የሆነች ጎጃም ያለች ሰፈር ማለት ነው። እና አንድ ቀን የሆነ ልጅ ፍየል ጠፍታበት ይገባል ተከትሏት ወደ ማሳው። ወደ 2 ሰዓት አካባቢ ነው እና ፈለጋት ለረጅም ሰዓት። ከዛ በኋላ ኩቴዋን ሰማው መጨረሻ ላይ። ከዛ ኩቴዋን እየሰማ ይከተላታል። ከዛ የኮቴው ድምፅ ከኖርማል ኮቴ ድምፅ ውጭ የሆነበት የኮቴ ድምፅ፣ ከዛ የሆነ ነገር የመጎተት ድምፅ፣ ትንሽ የመራመድ ከዛ የመጎተት ድምፅ ወደበት። ከዛ ይደነግጥና ይቆማል። ከዛ ልክ ሲቆም ኮቴው ከሱ እየሸሸ ነበር መጀመሪያ። ከዛ ወደሱ መምጣት ይጀምራል ኮቴው ማለት ነው። ከዛ ይደነግጣል፣ ያው መሽቷል። ከዛ መመለስ ይጀምራል ልጁ ደንግጦ። ግን ምን መሰላችሁ ይጠፋበታል እንዳለ። አካባቢውን ዞር ሲል ቤቶች የነበሩት እሱ ሲገባ ሲከታተል የነበረ እሳት ነበረ ጭስ የሚያወጣ፣ እሱም የለም። ሁሉም ነገር ተገለባበጠና ሁሉም ነገር አዲስ ሆነበት። ከዛ እንግዲህ እግሬ አውጪኝ ሲል ያ ሲከተለው የነበረው ኮቴ ይወጣና ትከሻውን ነካ ያደርገዋል። ነካ ሲያደርገው ደነዘዘ፣ እግሩ ደነዘዘ። መሮጥ አልቻለም፣ መንቀሳቀስ አልቻለም። ከዛ በጆሮ ምን ሹክ ይለዋል፣ ጠፍተህ አይደለም ተወስደክ ነው አለ። ከዛ ዞሮ ከፊቱ ቆመ። ቀጭን ረጅም ሰውዬ፣ ፊቱ ጨለማን አይታይም። ከዛ በኋላ ቤተሰብ ፍለጋ ይወጣል ልጁን። በንጋታው ነው የሚያገኙት። አፉ ብሎ ተከፍቷል። አብኖርማሊ ተከፍቷል አፉ፣ ፍጥጥ ብሏል። ከዛ 2 ቀን ምንም ነገር አላወራም። ከዛ በሁለተኛው ቀን ብቻቸውን የሚሄዱ ህፃናትን ነው የሚያድነው፣ ማንም እንዳይሄድ ብሎ ለቅርብ ላሉ ሰዎች ተናገረ። ከዛ በኋላ እሱም ቤተሰቦቹም ብዙ አልቆዩም፣ እዛ አካባቢ ወጡ። ሰምታችሁታል የተናገረውን ነገር። በብዛት የሚለቃቸው ቲክቶክ ላይ እንደዚህ አይነት ሀሳቦች ያላቸውን ነገሮች ነው የሚያመጣው። ያው እንደ ተሞክሮ ጥሩ ነው፣ እንድናቀው ብቻ ነው እያመጣ ያለው። ከዛ በኋላ ምክር ምናምን አይመክርም፣ ሀሳቡን ብቻ ነው የሚሰነዝረው። በነገራችን ላይ እንደዚህ አይነት ሀሳቦች እኔም ብዙ ማቃቸው ሀሳቦች አሉ። ወደ ገጠር ሄጄ ሌሊት እንደዚህ ገጠር አካባቢ እንሄዳለን። ሌሊት ሽንት ቤት ሊሄድ ቶርች ባትሪ ስጡኝ ላምባዲና ስጡኝ ብዬ ስወጣ መምህር አሁን መውጣት አትችልም ማለት እና ስላቸው አይ በቃ እዚሁ ጓዳ ግባና እንትን በል። ኧረ እንደዚህ አይደለም ግዴታ መውጣት አለብኝ ጭቃ ሽንት ነው ምናምን ስላቸው ጊዜ አይ በቃ መውጣት አትችልም አልነገራችሁትም እንዴ ቀን እንደመጣ እኮ ሽንት ቤት ምናምን መድረስ ነበረበት ምናምን አሉና ተጨቃጨቁ እርስ በርስ። ከዛ ሁለቱ ምንሽር ጠመንጃ ያዙ፣ ሌላዎቹ ደግሞ ሻማ ምናምን ይዘው ከኛም ራቅ ብለው ቆመው በቃ ሂድ ተጠቀማሉ። አብረው ይሄደው ምንድነው ግን ምናምን ስላቸው አይ ተጠቅመህ ከመጣህ በኋላ ምን ነግርህ ምናምን አለ። ምክንያቱም ከነገሩኝ አልወጣም ነው የምለው። ከዛ ያው መቼም መፍራት አይቀርም ውስጤ እንደማንኛውም ሰው ልፈራ እችላለሁ። የሆነ ነገር መጥቶ አፍፍ ቢያደርግኝ እነሱ ከጎን የሚጠብቁት ከላይ መጥቶ ቢሰፍርብኝ እያልኩኝ አስብ ነበርና ወደ ጉዳዩ ስመጣ ማርቆረጣ ደርሼ ስመለስ ይገባቸዋል። ማርቆረጣ እና ስመለስ ነገሩኝ። ይኸውልህ እዚህ እኛ ገጠር መንደር ላይ በጣም ረጃጅም የሆኑ ፍጥረታት አሁን በዚህ ሰዓት መውጣት ከምሽቱ 4 ሰዓት እና 5 ሰዓት በኋላ ወጥተው ይርመሰመሳሉ። የእነሱ ሰዓት ነው። በእነሱ ሰዓት እኛ አንወጣም፣ በጊዜ ነው የምንጠቃለለው። በቃ በጣም መሸ ከተባለ 2 ሰዓት ነው። ከ2 ሰዓት በኋላ በፍጹም አንረግጥም፣ አንወጣም። እነሱም የእኛን ሰዓት ያውቃሉ። አንተንኩና ሁሉም ሰው ያመልካቸዋል። እና አንተ ደግሞ ለምን እንደመጣህ ምናልባት የሚያውቅ ካለ ደግሞ ሊነግራቸው ይችላል አላለኝም። በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው አልኩት። አይታወቅም። እና ተፈልገው የሚመለኩ ቀን ማታ እንደፈለጉ የሚርመሰመሱ ወዲያ ወዲህ የሚሉ እሳት አንድደው የሚጨፍሩ ምናምን ናቸው። ቁመት ረጃጅሞች ናቸው። የዛፍ ግማሽ ቁመት ያላቸው ናቸው አሉ። አንድ ትልቅ ዛፍ ረጅም ዛፍ ግማሽ ቁመት አላቸው እና እርቃናቸው ናቸው። 3ኛ እግር እስኪመስል ድረስ ብልታቸው እንዲህ እየተወዛወዘ ነው 3ኛ እግር እስኪመስል ድረስ የሚንቀሳቀሱትና እነዚህ ፍጥረታት ደግሞ የሚመለኩት ዛሮች ናቸው
እዚህ ሰፈር ኃይለኛ የተባለ ጠንቋይ ከመጣ ጊዜ ጀምሮ የዛሬ 30 ዓመት ጀምሮ አሉ አለኝ። ጠንቋዩ የት አለ? አለ ጠንቋዩ እነሱም አሉ አለኝ። ለምን አታባሩትም? ኧረ እሱን ሊተናኮል የሚፈልግ ሰው ሌሊት መጥተው ቤቱን ያጋዩለታል ማለት ነው። በጣም ደነገጥኩኝ። በዚህ ልክ ሰይጣን እንዴ! የሚገርማችሁ ትንሽ ራቅ ብሎ እኮ ቤተክርስቲያን አለ። ከዛ ጠዋት ሲነጋ በካህናት ከሄድኩኝና ነገርኳቸው። እንደዚህ ነገር ይወራሰቸው። ይወራል፣ ህዝቡ ነው አየን የሚለው እንጂ እኛ አላየንም አሉ። ታዲያ ይሄ ነገር እንዴት ነው? የሆነ መፍትሄ አይበጅለትም? ሳች ጊዜ ምን እናድርገው ካላየነው ሄደን እናምጣዋል። ይሄን የመለሱልኝ አባት አጋጣሚ ሆኖ ምስኪንና መልካም አባት ናቸው። አይ አባቴ እንደው ይሄን ነገር እንደው በይፋ በደንብ በግልጽ የሚያብራራልኝ ሰው ባገኝ አለ አንድ መሪጌታ አለ የነሱ ጓደኛ አሉኝ አልኳቸው። የነሱ ጓደኛ አለ አንድ መሪጌታ እሱ ይነግርሃል አሉኝ። የነማን ጓደኛ አልኳቸው። የምትላቸውና ቆመ ተረጃጅሞቹ አሉ። ታዲያ አልገባኝም አባቴ ጓደኛ ምን ማለት ነው አልኳቸው። ያወራሉ ቆመው ይኸው ከሱ ጋር እንደሚዋሩ ይታወቃል፣ ሰውም ያውቃል። መናፍስቶቹ ሌላ ጓደኛ አገኙ፣ ከጠንቋዩ ውጪ ሌላ ጓደኛ አገኙ እየተባለ ነው። እና እንዲያውም አንድ ጊዜ ቀን ላይ ጠንቋዩና መርጌታው ይጣላሉ። ምንድነው ሲባል ጓደኞቼን ቤተሰቦቼን አታናግርብኝ ከኔ ልታሸፍታቸው ነው ወይ? አይ የምትችል ከሆነ በቂ ግብር ማቅረብ ነው፣ ካልቻልክ ደግሞ እኔ ደግሞ ካወራኋቸው ነው በቂ ግብር ካቀረብኩኝ ወደ እኔ ይመጣሉ፣ አንተን የሚያገለግሉሃል የሚያገለግሉኛል ብለው ይጣላሉ አሉኝ። ከዛ እኚህ ሰውዬማ ብዙ ነገር ያውቃሉ ብዬ ላፍ አድርጌ ስልኬን አወጣሁና ሪከርድ ይጀምርላቸዋለሁ። ምንም እኮ ገና ማውራት አልጀመረም እና እላቸዋለሁ። መጣ ሰውዬው። ምን እያልክ ነው? እሺ የሆነውስ ሆነና ሪከርድ ላደርግ እንደሆነ ገምተህ ነው፣ ግን ልታወራኝ ፈቃደኛ ነህ? ጊዜ ምንም የማወራህ ነገር የለም እንዳሉህ ነው አለኝ። እሳቸው እንዳሉኝ ነው እኮ እኔ እናንተ እናወራ አልኩት። ምንም ማወራህ ነገር አለ አንተ አትፈል፣ እኛ ከኛ ጋር እንስማማ፣ አንድ አይደለን፣ አንተ የሌላ እኛ የሌላ አለኝ። እንዴ ጠምጥመሃል እኮ አልኩት። ደነገጥኩኝ እኔ ራሴ። የማንህ አንተ ጠምጥመሃል እኮ የኛ አይደለህ እንዴ? ቤተክርስቲያን አገልጋይ አይደል እንዴ? ብትቀድስ አታቆርበኝም እንዴ? ወረብ ብትወርብ ወይም ከበሮ ቢመታ እንትን የሆነ አብረን አናገለግልም እንዴ አልኩት። የመጣሁት ለአገልግሎት ነው አልኩት። የመጣኸውን አገልግለህ ትመለሳለህ፣ ከዛ በኋላ በቃ ጨረስን፣ ከኔ ምን ጉዳይ አለ አለኝ። ከዛ አመላለሱ ደስ አይልም። በጣም የደነገጥኩት በእውነት የደነገጥኩት ስላችሁ ፍርሃት አይደለም፣ በሁኔታው አንተ የሌላ ነህ እኛ የሌላ ነን ይለኛል። የሆነ ሰዓት ላይ የሚያወራኝ መንፈሱ እንደሆነ ተረዳሁና እሺ የሆነውስ ሆነ እናንተ ብዬ ማውራት ጀመርኩኝ። በቃ የእውነትን ብላችሁ መላከ መንክራት መምህር ግርማ ወንድሙን ያመሰግንኩበት ቀን ቢኖር ትልቁ ቀን ያን ቀን ነው። መጽሐፋቸው ላይ ጽፈውታል። ባይዘው አራተኛው መጽሐፋቸው ላይ እንደዚህ አይነት ነገር እንዳዩ እሳቸው ጉቶ የሚመስል አጋንንትን የሚያናገር አይነ ስውር የሆነ ደብተራ ምናምን ብለው የጻፉትን ታስታውሳላችሁ አይደል? መጽሐፋቸው ላይ እና አመሰግንኩኝ። በቃ እግዚአብሔር ሆይ መላከ መንክራት መምህር ግርማ ወንድሙን አስነስተ እንዲህ አይነት ነገር እንዲጋለጥ ያረክ በጣም ነው በቃ ስሜ የተመሰገነ ይሁን ያልኩት። በእሳቸው ስም እግዚአብሔርን አመሰግንኩኝ ማለት ነው። እድሜዎት ይርዘም ያልኩት። እኛ አንተ የኛ አይደለም እኛ የእናንተ አይደለንም ምናምን በእኛ መስመር አይደለም ምናምን ብለህ የተናገርከው ነገር አልገባኝም። እናንተ እኛ ስትል ማን ናቸው አልኩት። የእውነት አታምኑኝም? አለቃውን መንፈስ ራሙኤል ብሎ ጠርቶ ራሙኤልና አለቆ እንትን ጭፍሮቹ አንስማማም ከእናንተ ጋር አንግባባም ማለት እኮ። እኛ ማንን አልኩት። እንግዲህ አንተማ የተወለድክበትን ታውቃለህ፣ የተፈጠርክበትን ታውቃለህ አለኝ። እኮ ንገረኝ፣ እኔ ከእናንተ ጋር የማያስማማን ልክ እንደ መጽሐፈ ሄኖክ ላይ እንዳሉት አሚዛራክ ስማዚያ ምናምን እንደሚባሉት ነፍስ ጊዜ እዛ ውስጥ አይደለም፣ እዛ ውስጥ ከዛ ጋር የሚገናኝ ነገር አይደለም ይሄ አለኝ። ምን ራሙኤል እኮ እዛ ውስጥ እኮ አለ። ከነዛ ከ200 ምናምን ከሚሆኑት ከተማማሉት መናፍስቶቹ ውስጥ አንዱ አይደል እንደ ራሙኤል ስለው ጊዜ አዎ ራሙኤል፣ ኮከብኤል፣ ጭሙኤል፣ ግሙኤል ምናምን ብሎ ጠራልኝ። ቢያንስ ወደ 20 ጠራልኝ። እና ተረ እንዴት የማይገናኙ አልኩት። አይ ይኸውልህ እኛ ጥልቁ ድረስ ሄደን እዛ ወንዝ ድረስ ሄደን መስዋዕት አድርገን ምን ብለን ሰውተንላቸው ነው የምናገኛቸው። እናንተ ደግሞ ጾማችሁ ጸልያችሁ ሰግዳችሁ የምታገኛቸው ስለ ጊዜ ስለዚህ እናንተ የምትለኝ መላእክቶችን ነው ማለት ነው። ስለዚህ አዎ ቅዱሳን መላእክቶችን ስለዚህ አዎ አለኝ። እግዚአብሔር ይስጥህ አመሰግናለሁ። እኔ እኮ እናንተ ስትለኝ እኔ ጋር ደግሞ ከኔ ጎኔ ቆመ ማን ነው ብያልኩት። በእውነት ደነገጥኩኝ። እናንተ እያለ ሲያወራ ማለት ነው። ግን አንተ እኮ ያለው ቤተክርስቲያን ውስጥ ስለ ጊዜ እዚህም ነው እዛም ነው። እንግዲህ እዚህ አገልግሎት ነው ያለኝ፣ እዛ ስለ ጊዜ እዛ ደግሞ ስራ ነው ያለኝ አለኝ። አገልግሎቱ ስራ ነው
እንዴት ሁለት እግር አለኝ ተብሎ ለሁለት ጌቶች እንዴት ትገዛለህ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ እንዴት ይወጣል አልኩት። አይ እኮ ጥበብ ነው። እንደምታየኝ አንድ ተራ ሰው ነኝ፣ ግን ደመና እመራለሁ፣ እንትኖችን እነዚህ አንበጣዎችን አመጣለሁ፣ የሌሊት ወፎችን እነዳለሁ አለኝ። አሃ በታች በከብቶችን በላይ ወፎችን ትመራለህ። ሰው ጊዜ ቀላል እኮ ነው ይሄ። እኔ አሁን እሱ አይደለም የሚታየኝ፣ እኔ ተዋና እየደረሰበት መድረስ የምፈልገው አለኝ። አሃ በደመና ላይ መሄድ መላከ ሞትን መገዘት አልኩት። አዎ የሚገርማችሁ ነገር እንደዚህ እያልን አንድ አባት መጡና እንዴ የሚመጥንህ ሰው አገኘህ እንዴ አሉት። አይ የሚመጥን ሆኖ ሳይሆን እንደው ጥያቄ ስላለው የከተማ ሰው አይደል እንደ ጥያቄው አስተናግደን ሸኘው ብለን ነው አለ ንቀቱ። ከዛ አሃ ከከተማ ነው የመጣኸው አለኝ። አዎ ታዲያ የከተማ ሰው ከዚህ ሰው ጋር እኮ እሱ እኮ እንዲህ እንደቀላል የምታወራው ሰው አይደለም፣ ጥበብ ፈልገህ ነው አለኝ። ኧረ እኔ ክርስቶስን ጥበብ ተቀብያለሁ፣ እኔ ኢየሱስ ነው የኔ ጥበብ አልኳቸው። እንዴ ነህ እንዴ አላሉኝም። ደነገጡ ሁሉም። እኚህ ያዋሩኝ የነበሩ አባትም ጭምር ደነገጡ። እንዴት ነው ነገሩ? ቤተክርስቲያኑ ዞር ብያይቼ ጉልላቱ ላይ መስቀል አለ የለም ብዬ እንደዚህ ብያየሁ። ኢየሱስ ክርስቶስ የእናንተ አምላክ አይደለም እንዴ? እንዴት የኔ ብቻ ነው እንዴ አልኳቸው። እሱማ እንደው በዚህ ዘመን ኢየሱስ የሚሉት እነሱ ናቸው ብለን ነው። ኧረ ተው ቅዳሴ ላይ ተጠሩታላችሁ አይደል እንዴ? ኧረ እንዴት ነው ነገሩ? እኔ አልገባኝም። የድንግል ማርያም ልጅ ኢየሱስ ክርስቶስ የእናንተ አምላክ አይደለም አልኳቸው። ነው አሉ። በቃ አታዞሩብኝ። ይኸው ማተብ አስሬያለሁ፣ የሆነ ነጠላ ለብሻለሁ፣ ኦርቶዶክስ ነኝ፣ የምታወሩትን ነገር አስተካክሉ አልኳቸው። በእውነት በጣም ያስፈራል። አንዳንድ ጊዜ የዋህነታቸውን ነው ባይዘው በዚህ ውስጥ ያዩት የእኚህን አባት። አይ ለተንኮል አልመጣህም አለኝ። ይኸውላችሁ ደብተራው ማለት ነው። ይሄ እንግዲህ በረዶ አዘንባለሁ አሁን ሲል እንደዚህ ፊት ለፊት የማወራው እንግዲህ ያለኛውን ደብተራ ነው። በነገራችን ላይ በኋላ ላይ የመጡት ቄስ ማለት ነው። እሱ ቻው በቃ ደህና ዋሉ ብሎ ከሄደ በኋላ በዚህ ልክ የሚያወራው ሰው የለም፣ ትንሽ ደፈራል ክልበል አሉኝ። ደፈርኩ እንዴ አባት ያልኳቸው። አዎ ና ማነህ ና አንድ ጊዜ ፈልጌህ ነው ማማልኩት። በቃ ጠራሁት መልሼ። ከዛ ይቅርታ አስቀየምኩ እንዴ እሳቸው ሳናግራቸው ትንሽ ደፈርከው አሉኝ። እንዴት ነበር ሰው አንተን የሚያናግርህ? በምን ልክ ነው የሚያናግርህ? ተው ችግር የለውም ምን ችግር አለው? በምንም ብታናግረኛል። አይ ግድ የለም ሌላ የተለየ ክብር ምናምን የሚያስፈልግ ከሆነ እስቲ እሱ ልስማው ብዬ ነው አልኩት። አትፈልገውማ አንተ አለኝ። በል ሂድ አልኩት። አያችሁ ስትቃወሙት ልኩን ያውቃል። ስትቃወሙት ልኩን ያውቃል። ፈስ የለ ምን የለ እግዚአብሔር ምስክሬ ነው የምላችሁ። አቋማችሁን በትክክል ደግሞ ራሱ መሰከረልኝ እኮ ተናገረ። ለተንኮል አልመጣህም አለኝ። እኔ ለወንጌል ነው የሄድኩት። ወንጌል ደግሞ ተንኮል አይደለም። ያውቃል፣ ጥጋችንን ያውቃል። እና እኔ ጋር ያለው የሚጠብቀኝ መልአክ አደቡን ልኩን እንዲገዛ ያደረገው መንገድ ሳይ አሁን ሳስበው እኔ ለእናንተ በደንብ ያላብራራሁላችሁ ሳስበው በጣም ነው የገረመኝ። አሁን ወንድማችን ሲያወራ የነበረው ነገር ነው እንግዲህ እየነገርኳችሁ ያሉትና በዛች ከተማ ላይ እየተፈጸመ ያለውን ነገር ሳልጠይቀው በመሄዱ በጣም ተናደድኩኝ። ምክንያቱም እኚህ አባት መተው ነው ያስረሱኝ። ረጃጅም ቁመት ያላቸው ምናምን እንደዚህ ያለ የሚባሉት እሱ በደንብ እንዲነግረኝ ነበር የፈለኩት። ግን እሱ ሊነግረኝ ያሰበው በሌላ መንገድ ለካ እዛ እኔ ያደርኩበት ቤት እኔ ልቤን አንብቦ ነው ያስወኝ። እኔ ማስበውን ነገር አውቆ ነው የሚያወራኝ። ምንድነው ምናምን ብዬ እዚህ ደብተራ ውስጥ ያለው መንፈስማ እኔ ማንበብ ከቻለ ልቤ አልተዘጋም ማለት ነው። እግዚአብሔር በደንብ እኔ ውስጥ ያለውን ሐሳብ ማጋነንት እንዳያነቡ በደንብ ሊዘጋልኝ ይገባል። ሱባኤ ያስፈልገኛል ያልኩ እያሰብኩ ነበር። እኔ የሆነ ደካማ ጎን ተገኘ፣ ያን ደካማ ጎን ማስተካከል አለብኝ። እንዴት አጋነንት አነበበኝ ልቤን ብዬ ነበር። እኔ ለካ እዛ ያደርኩበት ቤት ያሉ ሰዎች ናቸው ነግረውት፣ ኧረ የሆነ ነገር እንዳይናገሩት ነው ሂድ እስኪ ድረስ ሲባባሉ በኋላ ነው ነግረውት የመጣው ሰውየው ነግረውት ልክ እንደሚሰማ ሆኖ የመጣ እንደ ዘመኑ ፓስተሮች ማለት ነው። እስቲ ጸልይ አይንሽን ጨፍነሽ ጸልይ ምናምን ይሉና አይኗን ጨፍና ስትጸልይ ከስር ምን ያደርጉት ትሰሙታላችሁ። መጨረሻ ላይ ቪዲዮ ላይ ያለ ያረጋልና እና ምንድነው እዛ ገጠር መንደር ላይ ያሉ ሰዎች ይካድሙለታል። በደንብ አድርገው ነው ቡና የሚያፈሉለት፣ በደንብ አድርገው ያጓሩለታል ቀን ማታ ማታ ደግሞ እነዛው ቁመት ተረጃጅሞቹ ደግሞ ሶስተኛ እግር የሚመስል ብልት አስረዝመው በዛችሁ መንደር ላይ ወዲያ ወዲህ ይላሉ። ቤቱን እንደ ድንጋይ ነው የሚሻገሩት። የሚገርማችሁ ቤቱን የሰዎቹን ቤት እንደዚህ ብሎ ነው የሚሻገሩት። አስቡት እንግዲህ እናንተ አሁን የሆነ
ትቦ ወይም ድንጋይ ስትሻገሩ እንዴት ነው ብድግ አድርጋችሁ የምትሻገሩት? እንዳያደናቅፋችሁ መኖሪያ ቤቶችን በዚህ ልክ ነው የሚሻገሯቸው። ይሄ እንግዲህ ልጆቹ ናቸው የነገሩኝ፣ እዛ ህፃናቶቹ ንገሩኝ። ምክንያቱም አዋቂዎቹ አይ እንደው ባትሰማ ይሻላል እያሉ ዝም ብሎ ድብስብስ ሲያደርጉብኝ ልጆቹን ጠየቋቸው። እድሜያቸው 15 ዓመት 16 ዓመት የሞላቸው ልጆች ከኔ ጋር ይጮታሉ፣ ስልኬን ይነካካሉ። የገጠር ልጅ ታውቃላችሁ፣ ደስ ይላሉ። ቅፍ አድርጌ ሁሉንም ከዛ ስጠይቃቸው ሲነግሩኝ ሪከርድ አድርጌ ቁጭ አድርጌ ቀን ቀን ደግሞ ሽማግሌዎቹ መጠየቅ ጀመርኩ፣ ማታ ማታ ልጆቹን። ከዛ ፋታ ሳጣኋቸው። መጨረሻ ላይ በቃ እንዲህ ያለ ነገር ውስጥ የነበሩ አባት ግን አሁን ንስሐ ገብተው የመነኮሱ አንድ መነኩሴ ያሉ እሳቸው ጋር ልውሰድህና ሁሉ ነገር ይንገሩህ ብለውኝ ሄድኩኝ። ከዛ ስንሄድ እኛ አባት ጸሎት ላይ ናቸው ተባለ። እስከ ምሽቱ 11 ሰዓት ድረስ አስጠበቁን። 7 ሰዓት የደረስኩኝ ማለት ነው። ከዛ እንዳይመሽባችሁ ነገ በጠዋት ይዛችሁት ነው አሉ። እሺ አልኩኝና ይሁን ችግር የለውም ብዬ ለምን ከመሸ ደግሞ ያገኙናል ደግሞ እነዛ መናፍስቶች። ከዛ መጣን፣ እዛው ቤት አደርን። ሰኔ ጎልጎታዬን ጸለይኩኝ፣ ውዳሴ ማርያም የተለመደውን ጸሎት፣ የተለየ ጸሎት አልጸለይኩም። የተለመደውን ጸሎት ጸልዬ ሀገር ሰላም ይላል ጠብዬላቸዋለሁ። እኔ የለውም በቃ ለጠብያለሁ። ለካ መናፍስቶቹ እዛ ቤት መጥተው ያለውበት ቤት የቤቱን ባለቤት የሰውየውን ሚስት ተነስቶባት አጓርታ ጮሃ ምናምን በቃ እንትን ብሎላታል። ጠዋት ሲነጋላችሁ ምንድነው የሆነ በእንቅልፍ ልቤን የሰማሁት ልበል ምናምን እንደዚህ ትንሽ የሆነ ድምፅ ሰምቼ ነበር ስባቸው ጊዜ አዎ የለም አንተ ተኝተሃል አሉኝ። እኔ ለጥም ተኝቻለሁ አልኳቸው። አዎ ለምን አንተ እዚህ በመምጣትህ የተናደደ ያልኩህ እንግዲህ እዚህ ያሉት ናቸውና አልወደዱህም። ሌላ ቤት የቆረቡ እናት አሉ፣ እሳቸው ቤት ሄድና እሳቸው ቤት እደር አሉኝ። ምን ነው አልኳቸው። አይ እዚህ ለምን መጣ ብለው መጥተው በሩን ከፍተው ገብተው ሚስቴን ሲያሰቃዩት ነው ያደሩት። እና ልጄ እባክህን አላሉኝ። እሺ አልኩኝ። ሻንጣዬን 3 ሻንጣ ነበር የተሸከምኩት። የኔ ሻንጣ ሳይሆን ይዤ ሄድኩት ነው። እዛ የሚሰጥ ልብስ አለ ይዤ ሄጄ ሴትዮዋ ቤት ገባን። ምንድነው አሉ። ሴትዮዋ ተነገራቸው። ኧረ ታባቱ ና ችግር የለውም ና ግባሉኝና የታባቱ እንደዚህ ግልጹን ሲለይ ጥሩ ነው አሉኝ። አሃ የኛ ትምህርት ተከታታይ ናቸው እንዳልኩኝና እንዴት አልኳቸው። አየህ የሚወደውና የሚጠላው እንደዚህ ለይቶ እኔንም እንደማይወደኝ ነግሮኛል። እንግዲህ ደግሞ ሁለተኛ ሰው አገኘው። ምን ጊዜ ነው የምትቆየው አሉኝ። ኧረ ብዙ አልቆይም እኔ ይሄን ልብስ ለመስጠት ለቤተ ክርስቲያን እንደገና ደግሞ ለአንዳንድ ሰዎች ለመስጠት ለማስተማር ነው የመጣሁት አልኳቸው። አይ ማስተማር እንኳን አይፈቅዱልህም እንዲህ ያለ ትምህርት ይዘህ መጥተህ አሉኝ። በኋላ ላይ ትምህርቴን ስነግራቸው አይፈቅድልህም፣ እኔማ እዚህ እየተፋለምኩት ነው አሉኝ። እግዚአብሔር እድሜዎትን ያስረዝም፣ እርሶ ብቃት ደረጃ ላይ ሊደርሱ የሚችሉ እናት ነው አልኳቸው። ቆራቢ ናቸው፣ መንኩሰዋል። ቁጭ ብለው በቃ ያንን መንደር በጸሎት ነው የሚጠብቁት። የሚገርማቸው በጣም የሚገርም ነውና ይሄንን ባጭሩ ነው የነገርኳቸው። ይሄ ልጅ የተናገረው ነገር ትክክል። ቁመተ ረጃጅሞች በእርሻው መካከል አፍ የሚያጣምሙ አፍ እንደተከፈተ የሚያስቀሩ አሉ። እዛው የሰማሁት እዛው መንደር ላይ የሰማሁት ነው ይሄ ልጅ የተናገረው የደገመው ማለት ነው። በጣም ይገርማል። በማህበራዊ ሚዲያ የሰይጣን ማህበርተኞች አባላት ነን የሚሉና መሰል ከማህበረሰብ እሴት የወጡ መልእክቶችን ሲያስተላልፉ የነበሩ ግለሰቦች ተያዙ። የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድ እና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ ተረፈ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጀሞ 3 የሆነ የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ሲያሰራጭ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪው የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበረ ፖሊስ አረጋግጫለሁ ብሏል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን በየመንገዱ ህብረተሰቡን የማስደንገጥ፣ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና
የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር መዋል መቻሉም ተገልጿል። በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂነን ባዮችን እንደማይታገስ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። 4 ቲክቶክ ይሄን አሁን የተናገረችውን ዜና ማለት ነው ስንጮህበት የነበረ ነገር ነው። ዜና ላይ ካልተነገረ ሰው ስለማይሰማ ነው እንጂ በተደጋጋሚ ተናግረናል። የሰይጣን ማህበርተኞች ነን ብለው ወጥተው በዚህ ደረጃ የሚናገሩት የልብ ልብ ስለተሰጣቸውና ዝም ስለተባለ ነው። አሁንስ ምናልባትም እንደ ወንጀል ታይቶ ታስረው ሊሆን ይችላል እንጂ ፕላትፎርሙን ቀይሮ በጣም ህጋዊ ሌጋል ህጋዊ ንግድ ፍቃድ ይዘው መጥተው በተሻለ መንገድ ሊመጡ ሊችሉ ይሆናል፣ አይታወቅም። እና እነዚህ የምታዩቸው ልጆች መረኑ የወጡት ከየትም አይደለም ካደጉበት ካስተዳደግን ወይም ደግሞ ካደጉበት መንፈስ እየመጣ እንደሆነ ደጋግመን ተናግረናል። ችን የህዝብን ሞራልና ሙያዊ ክብር አዋርዳቸዋል በማለት ፖሊስ በቁጥጥር ስር አውሏቸዋል። እነዚህ ቲክቶከሮች እነማን ናቸው? አንደኛ የሰይጣን ማህበርተኞች ወይም ኢሉሚናቲ ነን እኛን ምሰሉ እያሉ ሲቀሰቅሱ የነበሩት ዛሃራና ፈትያ ሲሆኑ፣ ሁለተኛ የመምህርነትን ክብር ያዋረደው ዴስክ ላይ የቆመውና የተማሪ ኪስ ሲፈትሽ የነበረው ለታ፣ ሶስተኛ መንገድ ላይ ሰግጥ ፈምስ እያለ ራቁቱን ሲሮጥ የነበረው ኤዶም ሁሉም ታስረዋል። ፖሊስ በዚህ አላበቃ ከእንግዲህ ቲክቶከር ነን እያሉ ህዝብ የሚያዋሩትን አልታገስም ብሎ ቀይ መስመር አስምሯል። እናንተስ ምን ትላላችሁ? ሊወገዙ የሚገባቸው ቲክቶከሮች እነማን ናቸው? እርምጃውስ ምን መሆን አለበት ትላላችሁ? መልካም ጊዜ። እየገዳም እናመሰግናለን። እንደዚህ አይነት ነገሮችን ማቅረብ ጥሩ ነው፣ መቃወምም ጥሩ ነው። እናንተስ ምን ትላላችሁ ብሎ መናገርም ጥሩ ነው። ምን ትላላችሁ እናንተ? የሰይጣን ማህበርተኞች ነን ብለው በይፋ መውጣታቸው ላይ ትኩረት እናድርግ። ለምን የሌሎቹ ዝም ብሎ በየትምህርት ቤት ያለ ከጥንት ጀምሮ የነበረ ዱርዬነት ስለሆነ ወደ ቲክቶክ መውጣቱ ነው መጥፎነቱ፣ ወደ ቲክቶክ መውጣቱ ነው እንጂ ሁሉም ትምህርት ቤት ላይ ያለ ነገር ነው። ይሄ የሰይጣን ማህበርተኛ ነን ብለው የመጡት ዝም ብሎ ይመስላችኋል? አንደኛ የእውነት በትክክል ገንዘብ እየሰጧቸው ይህንን ፕላትፎርም እንዲሰሩ የሚታዘዙ አሉ። የሰይጣን ማህበርተኞች ናቸው። አዎ፣ ግን የተለየ ጥቅም ያገኛሉ? አያገኙም። ገንዘቡን ያገኛሉ፣ ሀብት ያገኛሉ። አዎ፣ ግን እዛ ማህበር አባል ውስጥ የሚሆኑ እሺ እንፈልጋለን ብለው የሚሄዱ ሰዎች ከሚጠየቁት ከኢንተርቪያቸው መካከል በጣም ብዙ ሰዎችን አይታችኋል፣ ሰምታችኋል። ምን እንደሚደረግ የተዘጋ ሳጥን ውስጥ ሬሳ ሳጥን ውስጥ አስገብተው ካልማለ እግዚአብሔርን ከድቻለሁ ሰይጣንን ወድጃለሁ ብሎ ካልማለ ከተቆለፈበት እንደማይወጣ መጽሐፍ ቅዱስን ካረገጠ ስዕለ ቅዱሳንን ካልከዳ ይሄ አሁን አዲስ የመጣ ነው ይመስላል፣ ወይም ነጮች ያመጡት ሐሳብ ይመስለናል። የሚገርማችሁ ይሄ በደብተራዎች ላይና በጠንቋዮች ላይ አለ። ክጄሻለሁ ቤተክርስቲያን ብሎ ነው መጽሐፍ ቅዱስ ላይ ቆሞ ቤተክርስቲያን እንደካዳት ካልማለለት ይሄ ሰይጣን በፍጹም አይዋረሰውም። የሚገርማችሁ ይሄን ታውቃላችሁ? ደብተራዎች እንደዚህ አድርገው እኮ የሚዋረሱት የቤተክርስቲያን መጋረጃ ላይ ሽንታቸውን እየሸኑ አይነ ምድር እየለቀለቁ የእውነቴን ነው የምላችሁ። በጣም እኮ ጸያፍ ነገር ነው። ከዚህ በላይ ኢሉሚናቲ አለ? ከዚህ በላይ ሰይጣን ማህበርተኛ አለ? በጣም እኮ ከባድ ክፉ ነገር የምትሰሙት እግዚአብሔርን እንደተሳደበ እግዚአብሔርን እንደከዳ አንድ ማስረጃ ማሳየት አለበት። ለሰይጣኑ ንቀቱን ማሳየት አለበት። ለእግዚአብሔር ያለውን ንቀት ማሳየት አለበት። ያንን ካላየ ሰይጣን በፍጹም አይዋረሰው። እኔ አንተ ጓደኛ እንደሆን ደምህን ገብርልኝ። በጣም ቀላል ነው ደም መገበር። ባይገብርለትም አናቱን ብሎ ፈንክቶ ደሙ ማፍሰስ ይችላል። ግን ወዶ ፈቅዶ ነው ደሙ መገበር ያለበት። እሺ ደሜን አፈስልሃለሁ ብሎ ልክ አትሌቶች እንደሚያደርጉት ወይ የሆነ ቦታ ላይ ቆርጥና ደሙን ያፈሳል፣ ወይ ሰው ደግሞ እረድልኝ ይለዋል። ሰው ይሰዋል። ከዚህ በላይ ታዲያ ኢሉሚናቲ ያለ እንዴ? እኛ ውጪውን ነው የምናየው። ኧረ ተው ማለት እኮ ያልተናገርነው ብዙ ነገር አለ። ያልተደረገ ነገር የለም እንጂ ያልተነገረ ነገር እንጂ ያልተደረገ ነገር የለም። ሁልጊዜ የሚነገር ቃል ነው። በብዛት የሚጠቀማት አቤል የወይኗ ልጅ ነው አይደል? በፍጹም ይላችሁ እነዚህ ህፃናቶች ከየትም አላመጡትም። እነዚህ ኢሉሚናቲ ነን የሚሉት የቃልቻ ልጆች፣ የጠንቋይ ልጆች ሄደው ጠንቋይ ቤት ሲያስቡት ያደገች አንዲት ሴት ልጅ እንዴት ነው ኢሉሚናቲ አባል ማትሆነው? ቃልቻ ጋር የምትሄድ ቡና ሲካደምለት እንትን ቤት ውስጥ ጫት እየተቃመ ዛሩ እየተጠራ ድቤ እየተመታ ሌሊቱ ሙሉ ሲጓራበት የሚያድርበት ቤት ያለች ልጅ እንዴት ነው ኢሉሚናቲ ማትሆነው? ምክንያቱም ቅርቧ ማን ነው? ሰይጣን ነው አይደል እንዴ?
እዛ ቤት ያደገች ልጅ ቄስን ትሰማለች? አትሰማም። ማንን ስትሰማ ኖራ? ሰይጣንን ስትሰማ። ታዲያ ኢሉሚናቲ እንዴት ነው የማትሆነው? ትሆናለች። እነዚህን ነው መሰብሰብ የፈለጉት፣ እናንተን አይደለም። የራሳቸው ልጆች አሏቸው። ስለ ኢሉሚናቲ ብቻ አይደለም፣ ስለ ግብረ ሰዶምም ስለ ሌዝቢያንም ሲነገር ይጠራራሉ። ፊሽካው የሆነ ለኛ አይሰማንም፣ ለነዛ ይሰማቸዋል። እየተጠራሩ ነው። ቀበሯ በአዳራሿ ትጨፍራለች ነው እኮ የሚለው አይደል እንዴ? የራሷ አዳራሽ አላት። እና ተፈጥሯችን ነው ግብረ ሰዶማዊነት፣ ሌዝቢያንነት ተፈጥሯችን ነው ብለው አምነው ወደዚህ ነገር እንደሚገቡበት ሁሉ እነዚህም የጠንቋይ ልጆችና የቃልቻ ልጆች የደብተራ ልጆች ሰይጣንን ና ብለው ጠርቶ ና አሃቤ ና ግባ እኔ ውስጥ ወደ እኔ ና ወደ እኔ ውስጥ ግባ ና አብረን እንስራ ና ልዋረስ ብሎ በአባቶቼ ጥበብ ጠራሁት ብሎ የሚል ሰው እንዴት ነው ኢሉሚናቲ የማይሆነው? መጀመሪያ ጠርቶት ከሰይጣን ቀድሞ ማን ነው? ከነጮች ቀድሞ። እንዲያውም እነሱ ብራናችንን ሰርቀው ነው ዛሬ ላይ ሰይጣን የሚጠሩት። ብራናችንን እኮ ሰርቀው ነው። ከማን የተማሩት? ከኛው እኮ ነው የተማሩት። እግዚአብሔርን መጥራትንም ሰይጣን መጥራትንም። እኛ እኮ ክፉዎች ነን እናንተ። ስለዚህ የሰይጣን ማህበርተኞች ነን እያሉ እንደዚህ እያሉ ሰውን እያሳሰቱ ሲባል አይደንቅም። እየተጠራሩ ነው፣ እየተሰባሰቡ ነው፣ አንድ እየሆኑ ነው። ጉግ ማንጉጎች ወደ አንድ ቦታ እየተሰበሰቡ ነው ማለት ነው። የምትሄዱ ሰዎች ዛሬ አንድ እውነታ እነግራችኋለሁ። ይህን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ሁሉም ሰው ጋር እንዲደርስ አድርጉ። ምንድነው በተለያየ ገዳም ስትሄዱ ምንድነው የምትባሉት? እዚህ ገዳም የደረሰ ሰው የገሃነም ደጆችን አያይም፣ የሲኦልን ደጃፎች አያይም፣ ቃል ኪዳን አለው ይባላል። ሁለተኛ ደግሞ እዚህ ገዳም የመጣ ሰው ላልመረው አላደርሰው የሚባለው ነገር አለ። እኔ አንድ ነገር ልንገራችሁ። እኔ አባቶቻችን ያስተማሩንን ቤተክርስቲያን ያስተማረችንን መጽሐፍ ቅዱስ ላይ ካለው ነገር አንድ ላይ አጣምሬ እነግራችኋለሁ። አንድ ሰው የዘላለም ህይወትን ለማግኘት የእግዚአብሔር መንግስት ለማግኘት ወይም ደግሞ የሲኦሉን ደጃፎች ላለማየት ማድረግ ያለበት ነገር አለ። እነዚህ ነገሮች ምንድናቸው? አንደኛ በእግዚአብሔር ማመን አለበት። ሁለተኛ በእግዚአብሔር አብ በባህሪ ልጁ በኢየሱስ ክርስቶስ መድኃኒትነት ተሰቅሎ እንዳዳን የዘላለም ህይወት እንደሰጠን በሱ ማመን አለብን ማለት ነው። በኢየሱስ ክርስቶስ ካመንም በኋላ ሶስተኛው እንግዲህ አራተኛው የሰው ልጅ የተለያዩ ኃጢአቶች ይሰራል እዚህ ምድር ላይ እያለ ማለት ነው። ማንም ፍጹም የለም። ያን ነገር ደግሞ የምናስተካክለው ምንድነው? በንስሐ እየተመላለስን እናስተካክላለን ማለት ነው። አምስተኛውና ዋናው የመጨረሻው ምንድነው? እሱ በኢየሱስ ክርስቶስ ስጋ ደም ታትመን የዘላለም ህይወትን እናገኛለን ማለት ነው እንጂ በተለያየ ገዳም ስለሄዳችሁ የእንትን ሲኦል አታዩም፣ የገሃነም ደጆችን አታዩም የሚባለው ነገር ይሄ ውሸት ነው። ሁለተኛ በስጋ ደግሞ ስናስበው አንድ ገዳም ስለሄዳችሁ ብቻ ማለት ነው ሙሉ ለሙሉ ትድናላችሁ ማለት ነው። ቃል ኪዳን ስላለው ቃል ኪዳን እንዳለው አውቃለሁ። ግን ምንድነው እግዚአብሔር ሲፈቅድ ነው የምትድኑት። እኔ ለምሳሌ አንድ ነገር ልንገራችሁ። የተለያየ ገዳሞች ይጃሉ፣ ግን ደግሞ ቃል ኪዳን ያላችሁ ገዳሞች ናቸው። ግን እግዚአብሔር መፍቀድ አለበት። ልትድኑ ደግሞ እግዚአብሔር ሲፈቅድ ነው እንጂ ቃል ኪዳን ስላለው ብቻ እዛ ቦታ ስለረገጣችሁ ብቻ ትድናላችሁ ማለት አይደለም። ከላይ ያሉትን መጀመሪያ ለነፍሳችሁ የሚሆነውን ነገር ካዘጋጃችሁ በኋላ የስጋው ቀላል ነገር ነው። ስለዚህ በዚህ እንድታስቡ ትፈልጋለሁ። አመሰግናለሁ። በድጋሚ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እወዳችኋለሁ። የተናገረው ሙሉ በሙሉ ትክክል ነው። እንደ መልእክት እንድትሰሙት ስለፈለኩ ነው። ተጨማሪ ማብራሪያ ልስጥ ብል እንኳን ማደፍረስ እንትን ሰዓት ማራዘም ነው የሚሆንብኝ። አሪፍ ንግግር የተናገረው። በቃ የገዳሙ ቃል ኪዳን ብቻውን አይደለም የሚሰራው፣ ከናንተ ስብዕና ጋር ነው አብሮ የሚሰራው። ሁለቱ ይሰናሰላል። ይሄ ገዳም ቃል ኪዳን አለው ሲባል እናንተ ጾማችሁ፣ ጸልያችሁ፣ ንስሐ ገብታችሁ በቅዱስ ቁርባን ተወስናችሁ ስትኖሩ ነው የቅዱሳን በረከት የሚያድርባችሁ። ከስጋዊ በሽታ ልትፈወሱ ትችሉ ይሆናል ለጊዜው። ተክልያ ዳኑኝ፣ ገብረ መንፈስ ቅዱስ አዳኑኝ፣ አርሴም ያዳነች ወይም ክርስቶስ ሰምራ አዳነች ልትሉ ትችሉ ይሆናል። ግን የነፍሳችሁን ጉዳይ እምረዋለሁ ላልምረው አላመጣውም የዘላለም ሕይወት ወርሳል የሚባለው እንደፈለክ እየበላህ እየጠጣህ ቤትህ እንደፈለክ ይሁንክ በየዓመቱ እየሄድክ ገዳሟን ስለተሳለምክ አይደለም። በጣም አሪፍ ነገር የተናገረው፣ ጥሩ ነገር የተናገረው። መልካም። አንቺ የሰው ፓንት ምን ልታረጊ ንገሪኝ። ፓንቱ ምን ልታረጊ? ቀዳሹ ደግሞ ንገሪኝ። ቀዳውሽ ቅድም አሁንም ቀዳሻለሁ። ንገሪኝ ምን ልታረጊው? ደብተራው አንቺ ስላለኝ ደብተራው አምጪ ስላለሽ የልጆቹ ፓንት የኔ ፓንት ደብተራው አምጪ ስላለሽ ፓንት የለም። የኔ ፓንት ከሌለ የኔ ፓንት ለምን ካንቺ ጋር ተገኘ? እኔ ለኮድ ላይ እኮ አልተገኘም። ከያጋስ እንግዲህ ለኔ ተገኘ። ካንቺ ነው የወጣው። ካንቺ ስለወጣ አይደል የመጣው?
ከአንቺ ስለወጣ አይደል የመጣው? ንገሪኝ። ከአንቺ የተገኘው አይደለም ዞሮ ከአንቺ ያገኙት አይደለም። የኔ ለቆር ላይ ጫማ አለ፣ ብዙ ነገር እኮ አለ፣ ብዙ ነገር አለ። የልጆቹ እዛ እኔ ላይ ያስቀመጡት ጫማ። ስለዚህ የኔ የኪያን ፓንት አላለሽም፣ ከኮንዶም ጋር አስቀመጥሽው። እኔ አላስቀመጥኩም ከኮንዶም ድሮም እንደዚህ አላስቀመጥኩም። እሺ የልጆቹስ ፓንት ይዘሽ ላይ ስላለሽ ይዘሽ ላይ ምን ሊያረግባቸው ማለት ነው? ምንድን ነው ያለችው? እኔ ያለችው እስቲ በደንብ የተሰማች እስቲ ልድገመው አይደል? እንደዚህ አላስቀመጥኩም። እሺ የልጆቹስ ፓንት ይዘሽ ላይ ስላለሽ ይዘሽ ላይ ምን ሊያረግባቸው እኔ እንጃ። ኦኬ እኔ እንጃ ነው ያለችው። እሺ ይኸውላችሁ ተጠንቀቁ። እሺ እባካችሁ የቤት ሰራተኛ ተብለው እናንተ ቤት የሚቀጠሩትን ከቻላችሁ ቤተሰብ አድርጓቸው። ቤተሰብ አሁን መልእክት ነው ያስተላልፍ ካሉት ቤተሰብ አድርጓቸውና አቅርቧቸውና ቤተክርስቲያን ሄደው ቅዳሜ እንዲጠመቁ የእውነት ነው የምላችሁ እንዲያስቀድሱ እድል ይሰጣቸው እግዚአብሔርን እንዲያገኙ ማለት ነው። ከዛስ ቤት ውስጥ ጸሎት ካለ ጸሎት ላይ አብረዋችሁ ከእናንተ ጋር ህብረት እንዲኖራቸው አብረው እንዲጸልዩ አብረው እንዲሰግዱ ሃይማኖታዊ ነገር ላይ አሳትፏቸው። አብሯቸው የመጣ ያደባ መንፈስ ካለ እንደዚህ ይመታል። አሷስ ቀድማ ደርሳ እግዚአብሔር አትርፏታል። የተደረገ ነገርም ካለ እግዚአብሔር ቤቱን ይማርላት። የተደረገ ነገር ካለ ግን የልጆቹን ፓንት አምጪ ተብላ ነው ተልካ ነው። እኔ እንጃ አለች። ምን ሊያደርገው ነው ስትባል ለሆነ ፕሮሰስ ነው፣ ግን ፓንቱን ወስዳ ምን እንደሚያደርገው ነው እኔ እንጃ አለችው እንጂ የተፈለገው ለድግምት ነው ታውቃለች። ሌላም ደግሞ ቪዲዮ አሳያችኋለሁ እንደዚሁ አይነት በጣም የሚገርም ቪዲዮ። ቆይ እዚህ ላይ አለ እንዴ? ቆይ እዚህ ላይ ይሁት ምንድን ነው እሱ? ክፈችው። ክፈችው። እሺ ይሄ የራሴ ነው። ይሄን ግን ታላቅ ማርያም አዳተታይ አንሹ እሱ ያችን ፍቻት። እስቲ ደግሞ ያቺ ለብቻ የተገለለሻል። ይሄ ራሴ ነው። ምንድን ነው እሱ? ይሄ አሙኝ እንትን ተጽፎልኝ ነው። ምንድን ይጻፈልሽ? ይሄ አንሹ ሲጀመር እኛ ታላቅ አስቀመጪው እሱ ጋር። እሱ ምንድን ነው? ክፈችው እስቲ። እሱ ወረቀቱ ምንድን ነው? ይሄ የራሴ ነው። አሞኝ ቤተሰብ ነው እንደዚህ ያደረገልኝ። ምንድን ነው? ቤተሰብ ምን አድርጎልሽ ነው? ያመኝ ነበረ፣ ይጥለኝ ነበረ እና ደፍተራ ሄደው አልጻፉልኝ እንጂ ይሄ አይደለም። ይሄ ግን እንደ ሲጀመር የራስሽ ነው። ከራስሽ ቦርሳ ውስጥ ነው። አሁን ይሄው ፈታሹ ጠቅለለሽ በስነ ስርዓት ያስቀመጥሽው። ይሄ አይደለም። ይሄ አይደለም አንቺ አይደለም። በጣም ይሄ አንደኛው ነው። ሁለተኛውን ክፍል ደግሞ ላሳያችሁ። በጣም ሙርት ይዣልሽ እንዴ? ማለት ሙርት ይዣልሽ እንዴ? የራስሽ ነው። ከራስሽ እንትን ውስጥ የተገኘው ሲጀመር ምን እንደሆነ በስነ ስርዓት ተናገሪ። እውነቱን ተናገሪ። ምንም ቤተሰብ የምታሳውቂኝ ነገር የለም። ምንድነው እሱ የተጠቀለለ ወረቀት? ይሄ ምንድነው? ለምንድነው በእኔ ልብስ የጠቀለልሽው? ለምንድነው እዚህ ያደረግሽው? ይሄ በልብሱ እናትዬና አልገባኝ። አሁን ማለት ነው ፖሊስ ጣቢያ ወስጄ እየቀጠቀጡ ከሚያወጣችሽ ቅድስት ገብርኤልን አስቀጥቅጅኝ። ቤትን ብዬሽ አስቀጥቅጅኝ አይደለ? ይሄ ዱቄቱስ ምንድነው? ያስ ምንድነው? ይሄን አላውቅም። ይሄ እንዴት ነው የማታውቂው? የራስሽ ልብስ ከራስሽ ጋር እንዴ ጠቅልለሽ ያስቀመጥሽው? ራስሽ አይደለሽ እንዴ ማለት እኮ ነው። ይሄን ይቅርታ፣ እኛ ከዚህ አልገባኝም ካንቺ ማድረግን እንጂ በይኬ አርጋብኛል ብለሽ ነው። ምን አቀልሻለሁ? ምን ይሄ ዱቄቱ ምንድነው? ምክንያቱ ዱቄቱ ይሄ የዚህኛው ሊሆን ይችላል። ኧረ ጉዴ! እኔ አላውቅም ማለች እኮ። ቆይ ደግሞ ሶስተኛውን ላሳያችሁ።
ስለዚህ እውነቱን መናገር አባቴ እንደዚያ ነው። እናትዬን እያልኩ እናቴን አንዲቱን እናቴን ይሰኛው እንደዚህ ነው። እናትዬን ብዬ ይኸው እመቤቴን በራሴ ነው በቃ ይሄ ተመራክመን አይደለም የራሴ ነው በቃ እያንዳንዱን ነገር እኮ ነው ልበትንልሽ ይችላል። አሁን ምንድን ነው የሚለው ጽሁፉ? ወረቀቱ ምንድን ነው? ውስጡ የተጻፈ ነገር ማህተም ተጽፏል። አምነሻል አይደል? በቃ መተት እኮ ነው። መተት ነው ግን የተሰራው ለራሴ ነው። ይሄ ምን አይነት መተት እንደሆነ አላውቅም። በሌላ ሰው አይ እኮ ምክሩን የራሴ መሆኑን እያስረዳሁ ነው እንጂ ምክር አይደለም። ልቦናሽ እኮ ያውቀዋል። አንቺ ግን ምን የጤና አይደለም ይሄ ለጤናሽ አይደለም የተመተተው። የጤና ችግር የለብሽም አንቺ ዝም ብለሽ የጤና ችግር አለብኝ ያለሽ ምንም የለም። እነዚህ እንጃው ካንተ ሰው ያረጋግጥ ነው። አረ የለብሽም። ሰው እኮ ያስታውቃል። እነዚህ ነገሮች አራቱ ነገሮች አይ ሲጀምር መተት አይደለም አላልኩም እኮ ነው። እና መተቱ ዘራሲ መተት ሁሉም ነገር የሚሰራው በተደረገ መተት ነው የሚባለው። ለጤናም ቢባል መተት ነው የሚባለው። ለሰውም ቢባል መተት ነው የሚባለው። ስለዚህ ጤና ይሰጣል ሰይጣን እዛ እኮ ደብተራው ጋር አረጉዲ አራተኛውን የመጨረሻውን ላሰማችሁ። በጣም የሚገርም ነው። የመጨረሻውን ላሰማችሁ። አንቺ ሰው ለመግደል የተነሳሽ ቤተክርስቲያን መሳም ሊያቅትሽ ነው። አሁን እንደዚህ ያለ ነገር ከፈጠረ ሲባል እንደዚህ ነው ገዱት ይናገራሉ። ስሬስ የራሲ በራሲ በወራችሁ ማለት ነው። ደውይ ለእናትሽ ደውይ። ግን ያም ሆነ ይህ ለሰው ለእግዚአብሔር ያልታመነ ለሰው አይታመንም። ለራስሽ ቢሆን ቀን በቀን ቤተክርስቲያን እየጸለሽ እንዴት ነው አንቺ መተት የምታሰሪው? ለራስሽስ ቢሆን እየረግምሻለሁ። ይሄን አንድ ልጅ ማጣት አልፈልግም ማለት እናቴ እረግምሻለሁ። ሲጀመር ይሄን ከጣልሽ ወይ ስንት ለፍች ነው ያመጣው። ይሄ ላንቺ መፍትሄ አለቻው። ገብርኤል ወሰድኩሽ መፍትሄ አለ፣ እዛም ወሰድኩ መፍትሄ አለ ብላ ነው ያሰበኝ። ሲጀመር ልትሰሚ ምረት ይሄን አንቺ ምንድን ነው የሚያጨቀው? ጀመር ካልጠፋ ልብስ ለምን ብለሽ በኔ ልብስ ጠቀለልሽ? ካልጠፋ የራስሽ ልብስ እስከ ዛሬ ድረስ እንዴት ስጠቅለለሽ አላስቀመጥሽም በራስሽ ልብስ? ነገር ከራሴ ልብስ ተቀብሎ ልብስ ሳወጣ ነው። ልብስ ስትወጪ መቼ ስትወጪ? ስትሄጂ እኮ ነበረ። መቼ ቀየርሽው? ነበርኩ አይደል እንዴ? እኔ ልብስ ሳወጣ ግማሽ ላይ እንጂ ያለሽ አይቼሻለሁ። ነበርኩ። ከዛ በፊትም ባይዘው አይቼዋለሁ። እና ከየፈቱ እንዴት የለም። ከዚህ በላይ ምን ልታረጊ ፈልገሽ ነው? ጤናሽን በራስሽ ቆየ ነው የመጣው። አይ እናትሽ ጋር ደውዪ ተብላለች። ጨርስና በደንብ እናወራለን። የጠበቀቻት ነው ቪዲዮ ላውድ አድርጊው። የሌባ አይነ ደረቅ መልሶ ልብ ያደርቅ። በእርግጥ ልጅቷ በቃ እያዋሸች መተት ነው ብላ አመነች። መተት ይዛ ነበር። ግን በእኔ ልብስ ለምን ጠቀለልሽው? እኔ እንጃ እንዴት እኔ ውስጥ እንደገባ እኔ አላውቅም አለች። ይሄ ሆን ተብሎ በቃ ድርቅና ነው። ቀጥሎ ደግሞ ስለሚጥለኝ ይሄን ነገር ያዡ ተብዬ ነው ብዙ ቦታ ዞሬ ጸበል ወሰድኩሽ፣ ገብርኤል ወሰድኩሽ እምቢ አለኝ። ከዛ ይሄን ነገር ከጣልሽው ረግምሻለሁ ብላኝ ነው እናቴ ያስኩት አለች። እውነት ከሆነ ጥፋቱ የማን ነው? የእናትየዋ ነው። እቺም ጸበል ለጸበል የምትመላለስ አሁን ጸበል እየሄደች አስቡት። ጸበል ትሄጃለሽ ትጸልያለሽ አይደለም ወይ? በየቀኑ ቤተክርስቲያን እየሄድሽ አለቻት። ቅድም ምን አልኳችሁ? እኔ
የቤት ሰራተኞቻችሁ ቤተክርስቲያን እንዲሄዱ እንዲጠመቁ ፍቀዱላቸው ያልኩት ብቻቸውን አይደለም። እናንተ አብራችሁ ሂዱ። ለምን ስትሄድ ማን ጋር እንደምትሄድ መታወቅ አለበት። ቤተክርስቲያን ነኝ ብለው ወጣ የማታ ትምህርት ቤት ተማሪ ነኝ ብለው ወጥተው ሌላ ቦታ እንደሚሄዱት ሁሉ ማለት ነው። ጨዋዎቹ ትምህርት ቤት ደርሰው ይመጣሉ፣ ሌሎቹ ደግሞ ሌላ ቦታ ይሄዳሉና ልክ እንደዛ አብሮ ሄዶ አብሮ መምጣት ማቅረብ በደንብ አድርጎ ማወቅ የቤት ሰራተኞቻችሁን አገሯ የት እንደሆነ እናትና አባቷ ምን ያመልኩ እንደነበረ በደንብ ኢንተርቪው ማድረግ መጠየቅ መስገድ ማስተማር ከዛ በኋላስ በቃ እናንተ ማትሰጉም አትፈሩም። አብሮ ተከትሎ የመጣ መንፈስ እንኳን ቢኖር ይታሰራል። ምንም እንኳን ተንኮላን ትባታ ይታሰራል። እና ይሄ ነው። ሌላው ስትናገር ሰምታችኋት ከሆነ እቺ አሁን ያያችኋት ምንድነው መንፈሳዊ ሆነሽ እየጸለይሽ እየሰገድሽ እንደዚህ ይወሽ ለምንድነው እንደዚህ የምታረጊው? ይሄ ካንቺ ይጠበቃል ወይ እንደዚህ ታረጊያለሽ ወይ ትላታለችና ቪዲዮ ይቆራረጣል በብዛት ኤዲተር ጋር ያቀረበችልን በደንብ ያወሩትን ነገር ቢቀርብልን ደስ ይለን ነበር። የቤት ሰራተኛዋም ተሸውዳ ከሆነ በእናቷ ማለት ነው መንፈሳዊነት ያለባት ከሆነች ሰራተኛዋ እናቷም አታላታለች ብዬ ነው የማስበው። እናቷም አታላታለች ይሄን ያዢ። ምክንያቱም ስትፈታው አይታችኋል፣ ግራ ትጋባለች። ቆይ ደግሜ ላሳያችሁ ስትፈታው። ቆይማ ማታ ለኔጅና ማታልሻለሁ ቆይ የተቋጠረው ነገር ስትፈታ ተመልከቱ። አያችሁ አይ ፈታው አታውቅም መሰለኝ። ግን እኔ ቦል በቦታው ላይ መጀመሪያ ማስተካከል ነበር። ከፋችሁ ስትፈታው ገና አሁን እየተፈታቸው ነው። ፈታው አታውቅም። አያችሁ ያው ድንግጥ ትላለች። እሺ ይሄ ራሴ ነው። ይሄን ግን ታላቅ አያችሁ ማርያም አዳተ አንሾ አደረገ የእውነት ነው አጥጣዩ የእውነት ነውና ተቋጥሮ የተሰጣትን ነገር አላየችውም። ይሄ እኔ አይደለም ይሄ እኔ ነው አለች። አሁን እዚህ ከመጣች በኋላ የሄደችበት ቦታ ሊሆን ይችላል። ግን ያው አላየችው ማለት አታውቅም ማለት አይደለም። የተሰጣትን ነገር ከፍታ አላየችውም ነው። በቃ ሂጂና እንደዚህ ቋጥረሽ አስቀምጪ ነው የተባለችው ማለት ነው። እና አንዳንድ ጊዜ ታዘው ይሄ ጥሩ ነው ይሄ እንደዚህ ብታረጊ በጌታ ጋር ብትሄጂ እንደዚህ ብትሄጂ እየተባሉ ሲነገራቸው እሺ ይላሉ። ቤተክርስቲያንም ሲሄዱ ቀጥታ እግዚአብሔርን አይደለም የሚያገኙት፣ እንደዚህ አይነት ሰዎችን ነው የሚያገኙት። እና ጥንቃቄ ማድረግ አለብን። ከዛ ጎን ለጎን ደግሞ እቺው አሁን ቪዲዮ የምትቀርጸው የቤቱን በቤት የገጠማትን ሌላ ቦታ ላይ የገጠማትን ነገር የተናገረችው ነገር አለ። በዛው እንስማው። እናንተ ዛሬ የሆንኩትን ጉድ ብነግራችሁ ወይኔ እግዚአብሔር ይሄን ያወጣኝ ማለት ሴትዮዋ ተንኮል አስባ ይሁን ተመሳስዬባት እውነት ይሁን ምንም ነው ያልገባኝና ምን እንደሆነ ልንገራችሁ። ከሰዓት ላይ ምሳ ሰዓት ላይ ነበረና ምሳ በልቼ ቤት ከሰዓት ስራ ነበረኝ። ከዛ በኋላ ወደ ስራዬ እዛው ከሰፈር ሀያት ነውና የኛ ሰፈር እዛ ሀያት አካባቢ ወጥቼ እየሄድኩኝ አስፋልት ታክሲ መያዣው ጋር የሆነች ሴትዮ ወፍራም ናት፣ ቀይ ናት፣ ደልደል ያለች ሴትዮ እንደዚህ ሻርፕ ነገር አድርጋለች። ጣለ ነገር ግን የሆነ ወፈር ያለች ናት፣ ከስር ወፈር ምናምን ያለች ቀላ ያለች መካከለኛ ሀብታም ነው የምትመስለውና አገኘችኝና ሰላም ነው አለችኝ። ከዛ ሰላም አልኳት። ሰላም ብለን ከተጨባበጥን በኋላ የሆነ ሳለ ደነዘዝኩ። ስም ጠርታ አንቺን እኮ ነው የምጠብቀው ምናምን ብላኝ ዝም ምን ያልኳት የሆነ ፍዝዝ ነገር አድርጎኛል። ሰውነቴን ነው ውርር ነገር አድርጎኛልና አይ አይደለም ብቻ ስላት ወይ ይቅርታ ተመሳስለሽብኝ ነው ብላኝ ለቃኝ ሄደች ማለት ነው። ከዛ ከሄደች በኋላ መንገድ ላይ ወደ እንደሄድበት ሲሄድ መንፈሴ ጥሩ አይደለም። የሆነ በቃ ፍዝዝ ብያለሁ። ድንዝዝ እምራመደው መሬት ራሱ የሆነ ህልም ላይ የመሰለኝ ብቻ ያልተረጋጋ መንፈስ እና ለምን እንደዛ እንደተሰማኝ አላውቅም። ማለት ሴትዮዋ የእውነት ተመሳስይባት ነው ወይስ ልታደነዝዘኝ ፈልጋ ነው? ምንም ግራ ነው የገባኝና እስካሁን ራሱ ግራ ገብቶኛል። ብቻ ግን እኔ ያጠራጠረኝ ነገር ምንድነው ለምን ፈዘዝኩኝ? ሰላም ስትለኝ ሌላም ሰው እኮ በተመሳሳይ ሰላም ይባላል። ግን የሆነች ሰዓት ላይ ፍዝዝ ያደረገኝ ነገር ምንድነው? ለምን ፈዘዝኩኝ? አፍዝዘው የሚወስዱት እንደዚህ ነው እንዴ? ወይኔ እግዚአብሔር አትርፎኝ ሳልፈዝ ቀርቼ ነው ብዬ ብቻ ብዙ አሰብኩ። ወይኔ ምን ትሉታላችሁ? ማለት የእውነት ተመሳስይባት ነው ወይስ
ፈዝዤ ለቅም ግራ ገባኝ። እኔ ራሱ ግን ማታውቁትን ሰው በነገራችን ላይ ሰላም አትበሉ። ቀድመው እጅ ሲዘረጉ በቃ በኖርማል ሰላም ነው መባባል በቂ ነው ባይነኝ እና ምናልባት መጥፎ ነገር እንኳን ከሆነ ተጠንቀቁበት ለማለት ነው። አመሰግናለሁ። እናመሰግናለን። እህታችን አቤቱ ማረን የጸሎት ማህበር ጸሎት የምትጸልዩ ወደ ማህበር ሂዱ። 3 ሰዓት ሆኗል። የተቀራችሁት ማህበሩ ላይ የሌላችሁ ሰዎች እንቀጥላለን ማለት ነው። ጸልየው እስኪመጡ ድረስ 1000 ምናምን ሰው ገብቶ ነበረ። አሁን 920 ምናምን ሰው ያለው። ወደ ጸሎት ሂዱና ጸልያችሁ ትመለሳላችሁ። ከዛ ከጨረስኩኝ ቪዲዮውን ታዩታላችሁ። ከዛ በኋላ የሚገርመው እህታችን እድለኛ ናት በሁለት ነገር። አንደኛ ማተቧን አስራለች፣ ኦርቶዶክስ ክርስቲያን ናት። በየዋህነትና በቅንነት ነው የምትሄደው። እግዚአብሔር ያተርፋታል፣ ያድናታል። የሚገርማችሁ አንደኛ። ሁለተኛ ነገር ደግሞ 2 ጊዜ ነው አስቡት። እዚህ አፈዛ ደንዝዝም እዚህ ጋር አጋጥሟታል። የሌባ የከልከሌዎስ መንፈስ ማለት ነው የሚያፈዘው የሚያደንዝዘው። እዛ ጋር ደግሞ ሰራተኛዋ መተት ልታረግባት የነበረው ነገር እግዚአብሔር አትርፏታል። አሁን በቪዲዮ የለቀቀችው ይሄ ብቻ ነው እንጂ ያለቀቀችው ደግሞ እግዚአብሔር ያተረፋትን ነገር ብንጠይቃትና ቪዲዮ ላይ ብትገባ ብናቃት ሴት ብትሆን ኖሮ ብዙ ነገር ትነግረናለች። እና እድለኛ ናት። ቲክቶክ ላይ ገብቼ እስቲ ቆይቼ ምን አይነት ልጅ ነሽ ብዬ ስገባ ዘፈኖች ምናምን ትዘፍናለች። አንዳንድ ጸጉሯን ስታበጥር እንደ ማንኛውም የቤት እመቤት ሴቶች ተቀርጸው ደስ ያላቸው ነገር እንደሚለቁት አይነት ኖርማል ክርስቲያን ናት። ግን በዚህ አጋጣሚ ምክር ነው ማስተላለፍልሽ። ከደረሰሽ ይሄ ትምህርት ፕሊስ አንቺ ጋር የእግዚአብሔር መንፈስ በደንብ አለ፣ የሚጠብቅሽ መልአክ አለ። በእርግጥ ሁሉም ሰው የሚጠብቀው አለ። ግን አንቺ ጋር ደግሞ እንዲህ አይነት ነገሮች የሚያጋጥሙሽና ምትተርፊ ከሆነ እግዚአብሔር ምልክት እየሰጠሽ ነው። አብሬሽ ነው ያለሁት፣ ወይም ድንግል ማርያም ወይ መላእክት ወይ ቅዱሳን። የቤተሰቦችሽም ደግሞ ዝክር ካለ ጽዋ ካለ ምን ካለ በደንብ ልታከብሩ ይገባል። ለምን ከነዚያ ነገር ብዙ ጊዜ የሚጠብቀው ካላሰብነው ነገር ብዙ ጊዜ የሚጠብቀው በቤታችን ውስጥ ያለ የእግዚአብሔር መንፈስ እኛ ከቤተሰቦቻችን ጸሎትም የመጣ ነው የሚሆነው ብዬ አስባለሁና ዘፈንሽን ትተሽ አላስፈላጊ ተራ ነገሮችን ቀልዶችንና ትርክ ምልኪ ነገሮችን ትተሽ ወደ መንፈሳዊ ጸሎት ወደ ስግደት ልጅም ካለሽ ልጅሽን ወደ ማስቆረብ ይሄ ደስ የሚል መንፈሳዊ ህይወት የኛ ትምህርት የሚያዳምጡ እህቶቻችን አሉ። ሌሎች ማህበር ላይ ያሉት ብዙ እህቶች ጠንካራ እህቶች አሉና የነሱ አይነት አካሄድ ብትሄጂ ደግሞ በጣም ብዙ ነገር እግዚአብሔር ይጠብቅሻል። ተጨማሪ ብዙ ነገር ትጠቀሚያለሽ ብዬ አስባለሁ። በዚያው አጋጣሚ ይሄ መልእክት ላስተላልፍላት ብዬ ነው ለልጅቷ። እቺ ልጅ ግን እያለቀሰች ነው የምትናገረው። ምን እንደሚያስለቅሳት ታውቃለች። መንፈሱ ምን እንደሚያረጋት ታውቃለች። መተቱ ምን እንደሆነ ታውቃለች። ግን ለምን ዓላማ እንደሆነ በደንብ አልተጻፈልንም፣ አልተለቀቀም ቪዲዮ። የዚህ ቪዲዮ ባለቤት ሰፋ ያለ ነገር ብትለቂ ስለ እቺ ልጅ እናንተ ቤት ውስጥ ትሰራ በነበረበት ሰዓት ምን ታይባት እንደነበር፣ ከልጆች ጋር የነበራት ጨዋታ፣ ምግባቸውን አብራ ትበላ ነበር ወይ ያለውን ነገር ትንሽ ብትገለጻ ብታረጊ ጥሩ ነው። 3 ነገሮችን ልንገርሽ። ከሰራሽ ቪዲዮ የዚህ ቪዲዮ ባለቤት ይሆንሽ ማለት የቀረጽሽው እህታችን፣ አንደኛ ከልጆቹ ጋር ያላት ጨዋታና አብራቸው ትተኛ ከነበረ አብራቸው ትመገብ ከነበረ ገላቸውን ታጥባቸው ከነበረ ልጆቹ ይወዷት ከነበረ ይሄንን ነገር። ሁለተኛ ከአንቺ ጋር ያላት ስሜት ስትሰርቅ የእጃመል ያለባት ሆና እጅ ከፍንጅ በተደጋጋሚ የምታገኛት ከነበረ ወይም ደግሞ የሚያጣላችሁ የሚያጋጫችሁ ነገር ካለ ሁለተኛ። ሶስተኛ ደግሞ መጣው ብላ የምትወጣበት ወደ ውጪ የምትሄድበት ነገር ካለ ቤተሰቦቿ ጋር በስንት ጊዜ ትልኪያት ነበረ? ቤተሰቦቿስ የት ሀገር ናቸው? አገሩ ብሔሩ ሳይሆን አጠቃላይ ይሄ ነገር ርቀሽ ሄደሽ አጣርተሻል ወይ? ለምን እንደሆነ መጨረሻውስ ምን ሆነ የሚለው ነገር ብትሰሪ ጥሩ ነው ብዬ አስባለሁ። ለእኛም ይጠቅመናል፣ ለአንቺም ደግሞ ይሄ ነገር ማወቁ ጥሩ ነው ብዬ አስባለሁ። በጣም ግን ይገርማል። በየቤቱ ስንት ጉዳይ